ትናንትና እንግዲህ አዶናይ በአምልሰት ዩቲዩብ ቻናል ላይ ቀርቦ ነበረ። ታዲያ አሁን ላይ አምልሰት ብዙ ሙገሳዎችንና ብዙ አድናቆትንም ሌሎችም ብዙ ትችቶችን ያቀርቡበት ይገኛሉ። ያም የሆነበት ምክንያት እንደምታውቁት ከሰይፉ ፋንታሁን ጋር የነበረው የአዶናይ ውዝግብ የተያያዘ ነበረ። ታዲያ ግን አምልሰት ሙጬ አሁን ምንም ባልተረጋጋበት ሁኔታ ምንም ከሰይፉ ፋንታሁን እና ከአዶናይ ጋር ባልተረጋጋበት ሁኔታ ትኩስ ነገር ውዝግብ ባለበት ሁኔታ ነዳጅ ላይ ምንድነው የሚባለው? ክብሪት መጫር ነው የሚባለው። ነዳጅ እሳት ላይ ነዳጅ ማርከፍከፍ እንደዛ ነው ያደረገችው አምልሰት። እኔ በበኩሌ አስገርማኛለች። ምክንያቱም በዚህ ልክ እሷን አልጠብቃትም ነበር። ምናልባት ከሰይፉ ፋንታሁን ጋር አምልሰት የቆየ ቂም፣ የቆየ ጥላቻ፣ የቆየ መቃቃል ሊኖራቸው ይችላል። ግን በዚህ ልክ ሰይፉን ለማሳጣትና ለማስጠቆር የሄደችበት ርቀት ያሳዝናል። ምናልባት ሰው አሁን ይህንን አይረዳውም። እዚህ ጋር ከአዶናይ ጋር ምንም የሚያያዝ ነገር የለውም። አዶናይ ይችላል። አዶናይ የሚገባውን ክብር ማግኘት አለበት። ልክ ነው። ነገር ግን አምልሰት ከሰራችው ሰይፉን ልታደርገው ያሰበችው ነገር እጅግ ያሳዝናል። ምናልባት ሰዎች ይህ ነገር አይታያችሁም፣ በዚህ ሰዓት አይታያችሁም። ግን ወደፊት ላይ እመኑኝ አምልሰትን ዋጋ ያስከፍላታል። ምክንያቱም ይሄ ያልተጠናና የአንድ ሰው በቀል መመለሻ ነው። አዶናይን ያረጉት በሁለቱ መሀል የተፈጠረውን በአምልሰትና በሰይፉ ፋንታሁን መሀል የተፈጠረውን ነገር እንደ በቀል አዶናይን አምልሰት ተጠቅመዋለች። ያም ደግሞ እጅግ ያሳዝናል። እና ለማንኛውም ግን ምን ልላችሁ ፈልጌ ነው፣ አምልሰት ሙጬ ትክክል የመሰለሽን ነገር አድርገሻል። ሰይፉ ፋንታሁንም ስህተት የሆነ ነገር አድርጎ ብዙ ትችቶችን አስተናግዷል። ያም ትክክል ነው። ግን ከዚህ በኋላ በዚህ አይነት ድርጊት ውስጥ ባነሽ መልካም ነው። እንደዚህ አይነት የሚያቃቅር ነገር፣ የባሰ የሚያጣላ ነገር ማድረግሽ ተገቢ አይደለም ብዬ አምናለሁ። እስቲ እናንተ የተሰማችሁን ሀሳብና አስተያየት ኮመንት ላይ ጻፉ። ግን በእኔ በኩል አምልሰት ሙጬ ትክክል አይደለም ያረገችው ነገር፣ እመኑኝ ትክክል አይደለም። ይህ ደግሞ ከረፈደ ነው የሚገባችሁ። እና አመሰግናለሁ። ሀሳባችሁን ኮመንት ላይ አሳውቁ።